በየዓመቱ በዓለም ላይ ከ500 ሺህ በላይ የሚሆኑ ህጻናት በሳንባ ምች ምክንያት ህይወታቸውን ያጣሉ። ለመሆኑ የበሽታ ምን አይነት በሽታ ነው? በምክንያት ይመጣል? እንዴትስ መከላከል እንችላለን? ሰላም የዩቲዩብ ሰዎች እንዴት ናችሁ? እንደምን ቆይታችኋል? ዛሬም እንግዲህ እንደተለመደው በአንድ የጤና ጉዳይ ተመልሻለሁ። ቀደም ብዬ እንዳሳወቅኳችሁ ስለ ሳንባ ምች እናያለን። የብዙ ህጻናትን ህይወት በየዓመቱ የሚቀጥፈው ይሄ አስከፊ በሽታ በምክንያት እንደሚመጣ እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የሳንባ ምች በሽታን ስናይ እጅግ አደገኛ ከሚባሉ የብዙ ህጻናትን ህይወት በየዓመቱ ከሚቀጥፉ በሽታዎች አንዱ ነው። በ2011 በኢትዮጵያ አቆጣጠር ወይንም በ2019 በፈረንጆቹ አቆጣጠር ብቻ በዓለም ላይ ከ740 ሺህ በላይ ህጻናት በዚህ በሽታ ህይወታቸውን አጥተዋል። ምን ያህል አስከፊ በሽታ እንደሆነ ማወቅ ትችላላችሁ። እንዲሁም ደግሞ ከ5 ዓመት በታች የሚሆኑ ህጻናትን ለሞት ከሚዳረጉ ነገሮች ውስጥ 14% የሚይዘው የሳንባ ምች በሽታ ወይንም ኒሞኒያ ነው። ይህ በሽታ ምን እንደሆነ እናያለን። እንግዲህ ኒሞኒያ ወይንም የሳንባ ምች በሽታ በምን ይገለጻል ስንል ሳንባችን ላይ ያሉ ወደ መጨረሻ ላይ ያሉ የአየር ከረጢቶች ወይንም ይሄ ብሮንኪዮል እና አልቬዮላይ የሚባሉ አየርን ከውጪ የሚገባውን አየር ወይም ኦክሲጅን ወደ ደማችን የሚያስተላልፉ የውጪው አየር ወይም ኦክሲጅን ወደ ደማችን ተላልፎ የሰውነታችን ህዋሳት በቂ የሆነ ኦክሲጅን እንዲያገኝ የሚያደርጉ እነኚህ የአየር ከረጢቶችን በተለያዩ ረቂቅ ተዋሲያን ባክቴሪያ፣ ፈንገስ፣ ቫይረስ ሊሆን ይችላል። እንዲሁም የተለያዩ ጉዳት ሊያደርሱ በሚችሉ ነገሮች ሲጠቁ ሳንባ ምች ወይንም ኒሞኒያ አጋጠመ እንላለን ማለት። ስለዚህ በዋነኝነት ሳንባ ምች ማለት እነኚህ የአየር ከረጢቶች ሳንባችን ውስጥ የሚገኙ የአየር ከረጢቶች በተለያየ ነገር ጉዳት ሲደርስባቸው ነው ማለት ነው። ስለዚህ ዛሬ ግን በዋነኝነት የምናየው በባክቴሪያ ቫይረስ እና ፈንገስ የሚመጣው ወይንም በረቂቅ ተዋሳት የሚመጣውን የሳንባ ምች አይነት ነው። ብዙ ህጻናትን ለህይወት የሚቀጥፈው እነኚህ በረቂቅ ተዋሳን የሚመጣ የሳንባ ምች በሽታ ስለሆነ በዋነኝነት እዛ ላይ ትኩረት ሰጥተን እናያለን ማለት ነው። እስከ መጨረሻው ቪዲዮውን አብራችሁ ተመልከቱ። ምክንያቱ ስንል በዋነኝነት እንዳልኳችሁ የተለያዩ የባክቴሪያ ዝርያዎች፣ የተለያዩ ቫይረስ እና የፈንገስ ዝርያዎች እነኚህ ሳንባችን ውስጥ ያሉ የአየር ከረጢቶችን በሚያጠቁበት ጊዜ ይህ የሳንባ ምች በሽታ ይከሰታል ማለት። የተለያዩ የባክቴሪያ አይነቶች አሉ። ክላማይዲያ የሚባሉ፣ ማይኮፕላዝማ፣ በዋነኝነት ስትሬፕቶኮከስ፣ ኒሞኒያ እንዲሁም ሄሞፊለስ ኢንፍሉዌንዛ የሚባሉ የባክቴሪያ ዝርያዎች ያመጣሉ። እንዲሁም የተለያዩ ቫይረስ ዝርያዎች ኢንፍሉዌንዛ ቫይረስ የምንለው በዋነኝነት ይጠቀሳል። የተለያዩ ሳይቶሜጋሎ ቫይረስ የሚባሉ ብዙ አይነት የቫይረስ ዝርያዎችም ይህን በሽታ ያመጣሉ። የተለያዩ የፈንገስ ዝርያዎችን ያመጣሉ። ነገር ግን አብዛኛው ደግሞ የሚመጣው በባክቴሪያ የሚመጣው ከሁሉም ሰፊውን ቁጥር ይይዛል ማለት። ስለዚህ በዋነኝነት ምንድነው በአራት ይከፈላል ሳንባ ምች። ምክንያቶቹን በማየት በአራት እንከፍለዋለን። አራት ዋነኛ ምክንያቶች አሉት። አንደኛው በማህበራዊ መስተጋብር ወይም ኮሚኒቲ አኳየርድ ኒሞኒያ የምንለው በማህበራዊ መስተጋብር የሚይዝ ወይንም የሚመጣ የሳንባ ምች በሽታ ነው። እንዲሁም ከማህበረሰቡ ጋር በመኖር ቢከሰት ከማህበረሰቡ የሚወሰድ ወይንም ከማህበረሰቡ ተላልፎ ሊይዘን የሚችል የሳንባ ምች አይነት ነው። ሁለተኛው ደግሞ ሆስፒታል አኳየርድ ይባላል። ሆስፒታል አካባቢ በሚከሰት መተላለፍ ወይንም በሆስፒታል ውስጥ ባሉ በሽተኞች መሀል በሚከሰት የበሽታ መተላለፍ የሚከሰት ነው። ሶስተኛው ደግሞ ኢሚኖ ኮምፕሮማይዝድ ወይንም የመከላከል አቅማቸው ደካማ የሆነ እና ሌላ ሰው የሚያጠቃው ባክቴሪያ አይነት ሌላ ሰው ሊያጠቃ የሚችለው የረቂቅ ተዋስ ሊያጠቃቸው የሚችሉ ሰዎች አሉ። ምክንያቱም የመከላከል አቅማችን ከወረደ የተለያዩ ባክቴሪያዎች በቀላሉ ሊያጠቁን ይችላሉ። ሌሎች ሰዎችን ሊያጠቁ የማይችሉ ተዋሲያን እኛን ሊያጠቁ ይችላሉ። ስለዚህ ሶስተኛው ምክንያት ዋናው የበሽታ የመከላከል አቅም መውረድ ነው። ሌላው ደግሞ አፍ ውስጥ ያሉ ባክቴሪያዎች አሉ። ጉሮሯችን አካባቢ የሚኖሩ ባክቴሪያዎች አሉ። እነሱ ወደ ሳንባችን ሲገቡ እነኛ እንዲሁም እነኚህን የአየር ከረጢቶች በሚያጠቁበት ጊዜ እነኚህን በሽታዎች ሊያመጡ ይችላሉ። ስለዚህ በዋነኝነት አራት ክፍልፋይ አለው ማለት ነው። ምክንያቶቹ አራት
ናቸው። በዚህ ስር ብዙ ምክንያቶች ሊኖሩ ይችላሉ። ነገር ግን በአራት ዋነኛ ምክንያቶች ይጠቀሳል ማለት ነው የሳምባ ምች። የተለያዩ ምልክቶች ደግሞ አሉት። ምልክቶቹንም ስናይ በሁለት ይከፈላሉ ምልክቶቹ። አንደኛው ተለምዷዊ የሆኑ ምልክቶች አሉ። ተለምዳዊ ወይንም ታይፒካል ኒሞኒያ የምንለው አለ። እነኚህ ተለምዳዊ የሳምባ ምች የሚከሰተው ወይም የተለመደው በሁለት ባክቴሪያዎች ነው። ስትሬፕቶኮከስ ኒሞኒያ እና ሄሞፊለስ ኢንፍሉዌንዛ በሚባል ሁለት ባክቴሪያዎች የሚከሰተው አይነት ነው። ተለምዳዊ የሆነ የሳምባ ምች አይነት እንግዲህ በሁለቱ ባክቴሪያዎች የሚመጣ ነው። ብዙ ጊዜ ምልክቶቹ ምንድን ነው? አጣዳፊ ትኩሳት ይኖራል፣ እንዲሁም ሳል ይኖራል፣ እንዲሁም ደግሞ አክታ ይኖራል። አጣዳፊ ትኩሳት እንዲሁም አክታ ያለው ሳል ይኖራል፣ እንዲሁም ትንፋሽ ማጠር ይኖረዋል ማለት ነው። ይሄ ተለምዳዊ የሆነ በእነኚህ ባክቴሪያዎች የሚመጣ የሳምባ ምች አይነት ብዙ ጊዜ የህፃናት የሚያዙት በዚህ አይነት ባክቴሪያዎች ነው፣ በዚህ ሳምባ ምች ነው። ሁለተኛ ደግሞ አታይፒካል ኒሞኒያ ወይንም ተለምዳዊ ያልሆነ የሳምባ ምች አይነት ነው። ይሄ በተለያዩ ምክንያቶች ሊመጣ ይችላል። እንዳልኳችሁ በእነኚህ ባክቴሪያዎች ካልሆነ በተለያየ ምክንያት ሊመጣ ይችላል። ምልክቶቹ ምንድነው? በቀስታ የሚከሰት ትኩሳት እንዲሁም እየተባባሰ የሚሄድ ሳል ነው። ተለምዳዊ የሆነው የሳምባ ምች አይነት ግን ፈጣንና አጣዳፊ የሆነ ሳል ይኖረዋል፣ እንዲሁም አክታ ይኖረዋል ማለት ነው። ነገር ግን ተለምዳዊ ያልሆነ ሳምባ ምች ከሆነ ግን ሳሉ ቀስ እያለ ነው የሚያድገው እንጂ በአንዴ አጣዳፊ አይሆንም። እንዲሁም የጉሮሮ ህመም ይኖረዋል፣ የጡንቻ ህመምም ሊከሰት ይችላል። ስለዚህ ዋነኝነት ምልክቶቹ እንግዲህ በተለምዳዊና ተለምዳዊ ባልሆነ ተብለው በሁለት ይከፈላሉ ማለት ነው። እንግዲህ ሳምባ ምች እስካልታከመ ምን ሊያመጣ ይችላል የምንለው እንግዲህ ሳምባ ምች እንዳልኳችሁ የብዙ ህጻናትን ህይወት በየዓመቱ ብዙ መቶ ሺዎችን የሚቀጥፍ በሽታ ነው። ካልታከመ የገዳይነት መጠኑ ጥቅሙ ከባድ የሆነ ነው። የሚያመጣቸው አንዳንድ ነገሮች ስናይ የመጀመሪያው የሳምባ ስራ ማቆም ወይም ሪስፓራቶሪ ፌለር የምንለው ነው። ሳምባችን በጣም ሊወረር ይችላል። በተለይ በባክቴሪያ የሚመጣ የሳምባ ምች ከሆነ ሊያመጣ የሚችለው ጉዳት እጅግ ከባድ ነው። የሳምባችን ሙሉ በሙሉ ስራ ሊያቆም ይችላል። እነዚህ የአየር ከረጢቶች እንግዲህ እንዳልኳችሁ እጅግ አስፈላጊ ናቸው። አየር ከነሱ ነው ወደ ደማችን የሚተላለፈው። እነሱ ተጎዱ ማለት ከውጭ የገባው አየር ወይንም ኦክሲጅን ወደ ደማችን አይተላለፍም። ወደ ደማችን ካልተላለፈ ደግሞ ምንም ኦክሲጅን አናገኝም። ስለዚህ ለሞት ይዳርጋል። ሁለተኛው የሚያደርሰው ጉዳት ደግሞ የሌሎች አካላት በእነኚህ ባክቴሪያዎች መወረር ነው። እነኚህ ረቂቅ ተህዋሲያን ከሳምባ ውጪ የተለያዩ የአካላችን ክፍሎች ሊወሩ ይችላሉ። እንዲሁም ወደ ደም ውስጥም ተሰራጭተው ደም ውስጥ ተራብተው ሴፕሲስ ወይንም ሙሉ በሙሉ ደም በባክቴሪያ ወይንም በቫይረስ የመወረር አደጋ ሊገጥመን ይችላል። እንዲሁም የኩላሊት ስራ ማቆም ይገጥማል። ምክንያቱም እነኚህ ውስጥ የተጠቁ ህዋሳት በኩላሊት ጋር የሄዱ በመሰንቀራቸው ወይም በመጠራቀማቸው ምክንያት ኩላሊታችን ለጉዳት ልትዳረግ ትችላለች፣ ስራም ልታቆም ትችላለች ማለት ነው። እንዲሁም ደግሞ ሞት ያመጣሉ ማለት ነው። በምች ካልታከመ ሕክምና እርዳታ ካላገኘ ብዙ ጊዜ ህፃናት ላይ ለሞት የሚያደርስ በሽታ። ምክንያቱም ብዙ ጊዜ ህፃናት የመከላከል አቅማቸው እንደ አዋቂዎች ጠንካራ ስለሆነ ትንንሽ በሽታዎች ጉዳት ሊያደርሱባቸው ይችላሉ። ሳምባ ምች የመሳሰለ ደግሞ እጅግ ወሳኝ የሆነው የአካላችን ክፍል ሳምባችንን ካጠቃ ደግሞ እነኚህ ህፃናት ብዙ ጊዜ ከ5 ዓመት በታች የሆኑ ህፃናት ላይቋቋሙት ይችላሉ። ስለዚህ እነኚህ ምልክቶች ቅድም የነገርኳቸው ምልክቶች ሲታዩ ወዲያው ወደ ህክምና ቦታ ህፃናትን ልንወስዳቸው ይገባል ማለት ነው። ምክንያቱም ሳምባ ምች ሊሆን ስለሚችል ማለት ነው። ምርመራዎቹን ደግሞ በሆስፒታል ወይም ህክምና ጣቢያ ምን አይነት ምርመራዎች ናቸው የሚደረጉ ስንል የመጀመሪያው የአክታ ምርመራ ነው። አክታ ውስጥ እንግዲህ እነኚህ ተህዋሲያን ይገኛሉ። ብዙ ጊዜ ቫይረስ ሊሆን ይችላል፣ ባክቴሪያ ሊገኙ ይችላሉ። ብዙ ጊዜ በባክቴሪያ ስለሚመጣ ባክቴሪያዎቹ አክታ ውስጥ የመገኘት እድላቸው ሰፊ ስለሆነ የአክታ ምርመራ አንዱ ወሳኝ ምርመራ ነው። ሁለተኛ ደግሞ የደም ምርመራ ነው። እንዳልኳችሁ ደም ካልቸር ወይንም ብለድ ካልቸር የሚባለው የምርመራ አይነት አለ፣ ደም ተወስዶ የሚመረመረው። እንዲሁም ደግሞ ሳምባችንን አቅፎ ያለው ግድግዳ አለ፣ እዛ ውስጥ ፈሳሽ አለ፣ ፕሉራል ፍሉድ የሚባለው። ፕሉራል ፍሉድ ማለት የሳምባችንን አቅፎ ያለው ሽፋን እዛ ውስጥ እዛ መሀል ያለ ፈሳሽ አለ። እሱ ውስጥ ብዙ ጊዜ ባክቴሪያዎች ተህዋሲያን ሊገኙ ስለሚችሉ ያን በመመርመር ይታወቃል ማለት ነው። ሌላው ደግሞ ብሮንኮስኮፒ የሚባል የምርመራ ዘዴም አለ። ብሮንኮስኮፒ ማለት እነኚህ የተጠቁ ሰዎች ላይ የተጠቁ ህጻናት ላይ በአፍንጫቸው ወይም በአፋቸው ቀጭን ቱቦ እንዲገባ ይደረግና ቱቦ ጫፍ ላይ ሌንስ ስላለ ዶክተሩ ቀጥታ
ሳምባቸው ውስጥ ያለውን ይሄንን ረቂቅ ተህዋስ ቀጥታ ሳምባቸው ውስጥ እንዳለ በዚህ ቱቦ ማየት ይችላል ማለት ነው። ይሄ ብሮንኮስኮፒ ይባላል። ስለዚህ በዋነኝነት የሚደረገው ብሮንኮስኮፒ የሀክታ ምርመራ፣ የደም ምርመራ ነው ማለት ነው። እንዲሁም ሌሎች ህክምናዎች ምርመራዎች ሊደረጉ ይችላሉ። እንደ ኤክስሬ፣ ራጅ ወይም ሲቲ ስካን ሊታዘዙ ይችላሉ ማለት ነው። እንደ ጉዳቱ መባባስ መጠን ማለት ነው። እና ህክምናና መከላከያውን ደግሞ በተከታይ እኒህ ህክምና በዋነኝነት በመድኃኒት የሆነና ያልሆነ ተብሎ ይካፈላል። በመድኃኒት ያልሆነ ማለት መድኃኒት ሳይሆን እርዳታ የምናደርግላቸው ናቸው። እነኚህም እረፍት እንዲያደርጉ ነው፣ ወይም አልጋ ይዘው ብዙ ጊዜ እንዲተኙ ይደረጋል። የሳምባ ምች የታመሙ ህጻናት እረፍት ያስፈልጋቸው። ሌላው ደግሞ በቂ ፈሳሽ ሊገኙ ይገባል። ምክንያቱም የሰውነታቸው መከላከል አቅም ስለሚወርድ በቂ ፈሳሽ ያንን ለማገዝ በቂ ፈሳሽ ይሰጣቸዋል ማለት ነው። በመድኃኒት ስንል ደግሞ እንደየደረጃው ነው። መድኃኒቶች እንግዲህ እንደየደረጃው የሚሰጡት የተባባሰ ወይም ከባድ ደረጃ የደረሰ ሳምባ ምች ከሆነ ሌላ መድኃኒት ነው። ቀላል ከሆነ ደግሞ ሌላ መድኃኒት ነው። ስለዚህ እነኚህ መድኃኒቶች የተለያዩ አንቲባዮቲኮች አሉ፣ የተለያዩ ባክቴሪያ ለማከም የሚያገለግሉ አሉ። ነገር ግን የሚወሰነው ህጻናት የሚወስዱት ምንድነው እንደየበሽታው ደረጃ ላይ ነው ያለው። ገና ቀላል የሆነ ሳምባ ምች ከሆነ ቀለል ያሉ ለአንቲባዮቲክስ ይሰጧቸዋል። ከባድ ደረጃ ከሆነ ደግሞ እንደ ክብደቱ ተወስኖ ሌሎች ከበድ ያሉ የአንቲባዮቲክስ መድኃኒቶች ሊሰጣቸው ይችላሉ ማለት ነው። ስለዚህ እነኚህ በደረጃው ይወሰናሉ። በሆስፒታል በሐኪሞች የሚታዘዙ መድኃኒቶች በህመሙ ደረጃ ይወሰናሉ ማለት ነው። መከላከያዎችን የዋናው ነገር እንግዲህ ሊደረግ የሚችለው መከላከያ፣ ምክንያቱም ምን ይባላል መከላከል ከህክምና ይበልጣል እንደሚባለው ህክምና እንግዲህ ጉዳት ከደረሰ በኋላ ስለሆነ ብዙ ጊዜ የሚሰጡ መድኃኒቶችም የራሳቸው ጎንዮሽ ጉዳት ስላላቸው መከላከል ከምንም በላይ ስለሚጠቅም በቀላሉ ልናደርግ የምንችለው ነገር መከላከል ስለሆነ መከላከል ላይ ትኩረት ማድረግ ይኖርብናል ማለት ነው። ስለዚህ በዋነኝነት የመከላከያ መንገዶች እና አንዱ ክትባት ነው። በተለይ ስትሬፕቶኮከስ ኒሞኒያ የሚባለው እጅግ ብዙ ፐርሰንት የሚሆኑን የሳምባ ምች የሚያመጣው ይሄ ባክቴሪያ ነው። ለዚህ ባክቴሪያ ደግሞ ተዘጋጅቶለታል ክትባት ነው። ስትሬፕቶኮከስ ኒሞኒያ ለሚባለው ባክቴሪያ አብዛኞቹ የሳምባ ምች በዚህ ስለሚከሰቱ የዚህ በሽታ ወይንም የዚህ ባክቴሪያ ክትባት ስለተዘጋጀ ይሄንን ክትባት ህጻናትን ማስከተብ እጅግ አስፈላጊ ነው ማለት ነው። ምክንያቱም አብዛኛው የሳምባ ምች እዚህ ባክቴሪያ ይመጣል፣ ስትሬፕቶኮከስ ኒሞኒያ የሚባል ለሱ ደግሞ ክትባት ስለተዘጋጀለት ክትባት ህጻናትን ማስከተብ ይገባናል ማለት ነው። ሌላው ደግሞ በቂ አመጋገብ እንዲኖራቸው ነው። ህጻናት ብዙ ጊዜ የሚጠቁት ምንድነው በቂ አመጋገብ ከሌላቸው የሰውነት የበሽታ የመከላከል አቅማቸውም ደካማ ስለሚሆን ይሄ በሽታ በቀላሉ የተለያዩ በሽታዎችን በቀላሉ ሊያጠቋቸው ስለሚችሉ በቂ አመጋገብ ሊኖራቸው ይገባል። በተለይ ደግሞ እጅግ መጠንቀቅ ያለብን ምንድነው ከ5 ዓመት በታች የሆኑ ህጻናት ወይንም ደግሞ ከ6 ወር በታች የሆኑ ህጻናት ከፍተኛ ጥንቃቄን ያሻሉ። ምክንያቱም የነሱ የመከላከል አቅም በጣም ትንሽ ስለሆነ ትንሽ በሽታ ከያዛቸው ይሄ በሽታ በዛ እድሜ ላይ ከያዛቸው ከባድ ጉዳት ሊያደርስባቸው እስከ ሞቱም ሊያደርሳቸው ስለሚችል እና ሌላው መደረግ ያለበት ጥንቃቄ ደግሞ ከ6 ወር በታች ያሉ ህጻናት እስከ 6 ወር ያሉ ህጻናት የእናት ጡት ብቻ እንዲጠቡ ነው ማድረግ ያለብን። ምክንያቱም በዚች እድሜ ላይ ያሉ ህጻናት ሌሎች ምግቦችን ከሰጠናቸው ምናልባት እነዚህ ባክቴሪያዎች ምግቦች ውስጥ ካሉ እነዚህ ህጻናት ደግሞ የመከላከል አቅማቸው ገና በጣም እንጭጭ ደካማ ስለሆነ ልናጋለጣቸውና ምናልባት ለሞቱም ሊዳረጋቸው ስለሚችል በተቻለ መጠን ከ6 ወር በታች ያሉ ህጻናት የእናት ጡት ብቻ እንዲጠቡ ነው ማድረግ ያለብን። ሌላ ምግብ እስከ 6 ወር መቅመስ የለባቸው። በቂ የእናት ጡትም ማግኘት አለባቸው። ምክንያቱም ለወደፊት የሚኖራቸው የመከላከል አቅም የእናት ጡት እጅግ አስፈላጊ የሆኑ ንጥረ ነገሮችን የያዘ ስለሆነ እናቶች ትኩረት ልታደርጉ ይገባል። ከ6 ወር በታች ላሉ ህጻናት የእናት ጡት ብቻ በበቂ ሁኔታ ማግኘት ይኖርባቸዋል ማለት ነው። ስለዚህ በአጠቃላይ ሳምባ ምች ይህን ይመስላል። እነኝህን በማድረግ ህጻናትን ህይወት ከሚቀጥፈው ሳምባ ምች በሽታ ልጆችን ህጻናትን መከላከል እንችላለን ማለት ነው። በቂ መረጃ እንግዲህ ስለ ሳምባ ምች አግኝታችኋል ብዬ አስባለሁ። ከምትሉ ካል ኮሜንት ላይ አሳውቁኝ፣ አየዋለሁ፣ እመለከተዋለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ ቪዲዮ ሲለቀቅ ሌላ የጤና መረጃም ደግሞ እንዲደርሳችሁ ደወል ምልክቱን ተጫኑ። ሼር በማድረግም ለሌሎች እንዲደርስ አድርጉ። የመረጃ ለሌሎችም እንዲደርስ
ማድረግ ትችላላችሁ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቸር ሰንብቱ።